የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬውን ባለታሪክ አይተን እንመለስ። ስሜ ብርቱካን እባላለሁ። ተወልጄ ያደኩት ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ የተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዚያ በኋላ ምንድነው የተደረገው? አያቴ ጋር እንዳድግ ቆየው። ከአያቴ ጋር እየኖርኩ እያለ 8 ዓመት ሲሞላኝ ትንሽ እሷንም ይቸግራታል። እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋለች እሷ ማለት ነው አያቴ አሉ። በ8 ዓመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው፣ አንድ ሴትና የአንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጥብ የልጆችን ማለት ነው ካልሲ አጥባለሁ፣ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትዮዋ ኢቨን በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል አውደ ዓመት ምናምን ሲመጣ። እኔ ደግሞ ሴትዮዋ ከምትለብሰው ልብስ ተቀድና ተጥፋ ጥንጥዬ ነበርኩ። እንትን ብላ በመኪና እንኳን አይሰፋም፣ እቤት ነበር በመርፌ የተሰፋው ነበር። እሱን ለብሼ እሄዳለሁ። ጫማም የተወርቁ የወደቀውን ልጆች ተጠቅሞ የጨረሱትን እሱን ስጎትት ምስል የባልም እንደዛው እየተማርኩኝ እያለ የሆነ የደረጃ ተሸላሚ ሆንኩኝ። እስከ 8 ደረስኩ። ከ8ኛ ክፍል በኋላ የሆነ ስራ ቤት ልብስ የሆነ እየጎረመስኩ ስመጣ ስራው እያያዘኝ ትምህርቱም እያያዘኝ እየከበደ ሲመጣ ስራዬን ለሊት ሙሉ ስሰራ እንትን እላለሁ። አልተኛም ነበር፣ 24 ሰዓት ነበር። ከዛ ዩኒቨርሲቲ ኢንተርሶርቲያ ክፍል ጨረስኩ። 12ም ያው 392 አመጣው። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱን ማበረታታት ጀመሩ። አይዞሽ ኢቭን ደፍተር እስክሪብቶም የሃንዳውትም ሙሉ ነገሩን እየሸፈኑልኝ የነበር እነሱ ነበሩ፣ ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዚያ መጨረሻ ላይ ልክ 1 ዓመት ተማር፣ 2ኛ ዓመትም ተማር። 2ኛ ዓመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው። ረብሻ ሲፈጠር ምንድነው 3 ሰዓት ነው ከሌሊቱ 3 ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ፣ ላይብረሪ ነበርኩ። እኔ ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ ኧረ ምንድነው በዚህ ውጡ፣ በዚህ ወረዱ፣ እንዲህ ጎንበስ በሉ፣ እንትን ተኙ፣ ተንበልበሉ ምናምን ይሉናል። ከዛ ልክ እየተኛን እየተሳብን እንደባብ እየተሳብን እየሄድን እያለ መጨረሻ ላይ እዚህ ጋር ግቡ በቃ እናምልጥ። እንደዚህ ያለን ሰዎች ለካ ውስጥም ውጭ የሚተኩሱ የነበሩት እነሱን አለዋል። ውጭ ላይ ስንል ምንም የትጥቅ ልብስ አልለበሱም። ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ፣ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው እንዴ ህይወታችን ማትረፍ አትፈልጉም ስለን እሺ ብለን ታርጋብገበን ሁላችን ሰዎች አንድ ላይ ወጥተን ገባን። አንድ ላይ ገባን። በቃ ፍስፍስ አርገው ይዘው ሄዱ። እየከለሉ ሄዱ። ምንድነው ወደ ጫካው ስንዳረስ ሰውነታቸውን መከለል ጀመሩ። ያ ማለት ምንድነው አይናቸው ብቻ እንድትታይ፣ ነገር ግን ሌላ አካላቸው እንትን ነው ሙሉ ብረት ነገር ነው። ስንገባ ምንድነው ኖርማል ወታደር ነበር፣ ግን እኔ ምን እዚያው ላይ እየቀየሩን ምን ሰዓት እንደቀየሩም አላየናቸውም። ከዛ እየሄድን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪና መግባት አይችልም፣ ውረዱ፣ በእግራችን ዱብ እያለ ነው የምንሄዳው። ልክ በእግራችን እየሄድን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለበሱ። ጸጉራቸውን እንትን ሲሉት እንዲህ እንደ ቀጥ ያለ ነው። እንሄዳለን መንገዱ ያልቅም። 6 ሰዓት ፈጀብን።
መድረስ አይቀርም። ስንደርስ ምንም ነገር የለም፣ ቤት የለም፣ ምን የለም። በቃ የሆነ ሜዳ ነገር አለ፣ ትክክለኛ እንትን ማለት ነው፣ አረንጓዴ ነገር አለ። እዚህ ጋር ስፖርት ስሩ፣ ይህንን ስልጠና መውሰድ አለባችሁ። በዚህ ነው አሁን ያመጣናችሁ። ምንድን ነው እናንተን ፈልገናችሁ ነው። በቃ ለትጥቅ ስለፈለግናችሁ ስልጠናዎችን መውሰድ አለባችሁ፣ መማር አለባችሁ። ከዛ ሳናቸው እየዋልን እያደርን ትንፍስ እንዳትሉ እና ዳቦ ሲሰጡ እንደ ዳቦ ነው እንደ ንስ እያሉ ነው እንደዚህ የሚወረውሩልን ማለት ነው። አይጠጉንም ሁሉ ከዛ እየወረወሩልን እያነሳን እንበላለን። ያው ሆድ አይደለም ይርበናል። የምንጠጣው ውሃ ስናጣ ደግሞ በለበስነው ልብስ እየዘፈዘፍን ምንጭ ነገር እናገኛለን። ወራጅ ውሃ፣ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲህ ለመጥለቅም ስለሚቀፍ ልብሳችንን እንዘፈዝፍና ልብሳችን እየጨመቅን ነበር። እንደዚህ ያንጠፈጠፍን ነበር። ልብሳችን እየመጠጥን ምንጠጣ። አመት ከ6 ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው። ስራችንን እንጀምር፣ ፕሮሰሱ አልቋል። ያቀርነው ጊዜም እስከዚህ ነበር። የምንፈልገውን ነገርም ተሳክቶልናል። አሁን ደግሞ እንቅስቃሴ እንጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቆ የተባለ ሙሉ ልብሳችን አውልቀን ነው እንግዲህ እንደንተን 3ቶቹ 4ቶቹ ተሄዱ በኋላ እኔ 5ኛ ላይ ነበርኩ። በ5ኛው ሰዓት ላይ ምንድነው ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ከደፈሩ በኋላ ምንድነው ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንደዚህ ያደርጋል። የሆነ እንደ 6 አይነት ነገር እንደ 6 ይሆናል። እንደ ፌሮ እንዲህ ነው ቀጥታ እንደዚህ ሲወጉ የነበረ ማለት ነው። ጥቅጥቅ ካደረጉት በኋላ ስዳስሰው ራሱ ቁስሉ ይታወቀኝ ነበረ። እንዲህ ታኝቼ ወድቄ ራሱ ማለት ነው። ከአንገት በላይ ደግሞ በምንድን ነው ጭንቅላቴ ነው 2 ሲመታኝ ይሄኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ ያድርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ጸጉሬን ማለት ነው። ሲፈቀፍቅ እየደማ ነበረ። በዚህ ይተለትላሉ እንደ ምላጭ አይነት ነገር ይዘዋል። የሁሉ ትልትል ነው። ይህን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስም። ተጣል ምን ሆነ ግን ምንድነው በ6ኛ ቀና ብዬ እንትን ስል ምንም ነገር የለም። ከጎኔም ሬሳ አለ፣ ከጎኔም ልጅ ተሪ ትላለች። በቃ ከሷ የተሻልኩ ስለሆንኩ የለበስኩትን አረቄን ልብስ ሙሉ አርጌ አውልቄ አሰርኩት። ተንትኑ ጋር አጣብቄ አስሬ እየጎተትኩ ያ ማለት ምንድነው እኔ ሙሉ አካል ስላለኝ ነው። ያንስ አድርጌ ነበር እየጎተትኩ የተላቀስ ርያል በቃ እርቃንሽን ሆነሽ በጣም ነው የሚያሳዝነው። ቁምጣ ነበረች። ቁምጣዬን ደግሞ ያላስለብሰኝ አለ ቁስሉ ማለት ነው። እንዲህ ክፍቱን አድርጌ ልብሴን ግን ሙሉ ቃኔ ለሷ ለበስኳት። የለበስኳት አንድ ቀሚስ ነበር እና ቁምጣ ከስር ለብሼ ነበር የለበስኳት። ልብስ በቁምጣዬ ማሰር አልቻልኩም። አውልቄ ሁሉ ሞክሬያለሁ። ሙሉ ደም ማለት ነው። ከዚያ በሷ አሰርኩና እየወተትኩ ስል ገሩ ይመጣሉ በሰዓቱ ማለት ነው። ከዛ እንዲህ እያንዘላዘሉ ብላ እንደዚህ ተሸክሞ እያንዘላዘሉ ይዘዋት ይሄዳሉ። እዛው ሲሄዱ እኔ አልሰማማ አልልም። በቃ እንዳንችንስ አንችንስ ገላጌ ተገኘ ብላኝ እኔ እንጂ ይብለኝ ደህል እንዴ ብዬ ይብለኝ እኔ እንጂ ብዬ ያርኩኝ። ከዚያ ያርኩኝ አላውቀዋልኩኝ ሀገሩን እንዳልጠይቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው ሁሉ። መጨረሻ ላይ ጫካውን ስጨርስ ከተማ አገኘሁ። ከዚያ አባቴ እኔ የምልህ ዩኒቨርሲቲ ተማሪ ነበርኩኝ እና ልብሴን አጋጣሚ ልብስ ለብሼ ሂጅ ሌባ ወስዶብኝ ነው። እስኪ እባክህ ግዛልኝ አልኩት። ስለው 50 ብር የሚል ስናገኝ ከእሱ ላይ 50 ብር ከፍሎ
ልክ አንድ ዝም ብሎ ጥቁር በጥቁር አይነት ነገር ነው። እሷን አለበሰኝና በቃ ልጅሽ ሊል ብሎ ዩኒቨርሲቲ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዚህ ቀጥታ ዳይሬክተሩ ቢሮ ስገባ ምንድን ነው ሙሉ ነገሩን ካየ በኋላ ሕክምና ውስጥ እንደገባ ማህፀኔ እንዲታሸግ ከአንገት በላይ ያለውም እንዲታሸግ ተደረገልኝ። አሳሸገኝ እያለ በቃ ሰለቹኝ። ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው ዩኒቨርሲቲው ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። እንደ ኢንፌክሽን ፈጥሯል መሰለኝ። ብዙ ቀን ስለቆየው 6 ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠሙም ሲሉ መጨረሻ የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዛ አዲስ አበባ ሲጥሉኝ ምንድን ነው ወዴት ልሂድ? በቃ ህይወት ምስቅልቅል እንዳለብኝ እብድ ሆንኩኝ፣ አበርኩኝ። ከጊዮርጊስ ወደ ማርያም ሄድኩኝ። የማርያም ቀን ነው ልሂድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ እዛ ስር ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለች እና ብር ትሰጠኛለች። 50 ብር ተሰጠች። በኋላ ምን ፈልገሽ ነው ምናምን አይዞሽ ምናምን አለችኝ። እኔ ኮሌጅ ተማሪ ነኝ እና በዚህ ረብሻ ምክንያት ነው እንደዚህ የተፈጠረው። እንዴት ላድርግ? የት ልሄድ ብለሽ አልኳት። የት ልሄድ ብለሽ ስላት አይ እንደዚህማ ከሆነ እንትን ጤና ጣቢያ እንውሰድሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ ሰጡ። እስቲሽ አደረጉ። ተወለደ። ከተወለደ በኋላ በጣም ራበኝ። በቃ ምኑን ላጥበው ማጠበው ሳጣ ሲርበኝ ማዘር ቴሬዛ ጋር መጣሁኝ። ምን ላድርግ አልኳት። በቃ ጨለመብኝ፣ እባክሽ አስገብኝ ስላት ከጎንሽ አለን ብላ መድኃኒቶቹንም ያንዳንዱ የሕክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ። በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ። እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘር ቴሬዛ ማለት ነው ለልጁም ሆነ ለእኔ ሕክምና ወጪዎችን እያንዳንዷን እየሸፈነች እሷ እንደ እናት ሆና እየመከረችኝ እያጽናናችኝ እንባዬን እያበሰችኝ ነበር። አንድ እሷ ናት። በጣም ከባድ ነው። ልጁም ከፍ እያለ ሲሄድ ጡት በማጥዋት በሚችልበት ሰዓት እየደከመኝ እያመመኝ ትንፋሽ ማጠር በቃ ድክም ይለኛል። መንቀሳቀስ አልችልም። ያን ያክል ማለት ነው። ብዙ መድኃኒቶችን ነው የምወስደው። የሚዋጥ መድኃኒት አለ፣ መርፌ አለ እና እነሱን እነዚህን ነው መድኃኒት እየወሰድኩ ያለ። በቃ እነዚህ የሚዋጥ መድኃኒት አለኝ፣ መርፌ አለኝ። ይህን ነገር ነው እየወሰድኩ ያለው እና ይህን መድኃኒት ስወስድ ደግሞ ለእኔ የሆነ ማለት ምግብ ያስፈልገኛል። የምበላው መጠጣው የለም። የምታዩት ነው ደረቅ ኮቸሮ ነው። አሁን ቅድም እንደውም ሳዘጋጅ ነበረ ኮቸሮ እዚህ አለ ዘብዝፌ ነው ይህን ነው እየበላ ያለሁት። አሁን ርስ በራስ ብሏል። የዘብዝፌው ስለቆየው ቅድም ነው እናንተ ቀረጻ እያዘገጃጃችሁ ያለ የዘብዘፍ ማለት ነው። የዝፍ ካለ በኋላ ለልጄ ምንድን ነው ፍትፍት አድርጌ እኔ የምበላት አለው እሱም የሚበላት ይችን ነው እና ሙዝ ምናምን እገዛለታለሁ። ብስኩት መጠለያ ያስፈልገኛል። አሁን የሆነ ያለበት ቤት ስፖንሰር 1 ወር ከፍሎልኝ ነው ሄደ። ሌላውን ግን እየለመንኩ ነው ውጭ ላይ ማለት ነው። የሆነ ነገር የሆነ የልጅ አሁን ወደ 3 ወር አለፈው ሰውን እንድንቆታጠበው ማለት ነው። መታጠቢያ ሳፋ የለም። ብቻ ቃላት የለኝም። በቃ የድረሱልኝ ምንም አንድም በቃ ወደ ፊትስ ምን አይነት ህይወት ነው የሚኖረው? ምንድን ነው የማደርገው? እውነት ለመናገር በጣም እየራበኝ ነው። በቃ ራበኝ አልቻልኩም።